ያለ ነጭ ልብሳችንን ለብሰን ዘንባባ ይዘን እንዴት ያለ እንዴት ያለ እንዴት የድል ቀን የድል ቀን እንዴት ያለ የድል ቀን ይሆናል በጭንቀት የማልፈበት አምላክን የማይፈን እንዴት ያለው እንዴት ያለ የድል ቀን እንዴት ያለ እንዴት ያለ በጭንቀት የማልፈበት አምላክን የማይፈን እንዴት ያለ የድል ቀን ይሆናል እንዴት ያለ ግሩም ቀን ግሩም ቀን ግሩም ቀን እንዴት ያለ ግሩም ቀን ይሆናል ኢየሱስ በዓለም ሲያበራ እንግዶቹ ድምፅ ሲጠራ እንዴት ያለ እንዴት ያለ ድንቅ ቀን እንዴት ያለ የተለያየ ቤተክርስቲያን አገልጋዮችና ዘማሪዎች በዘማሪት የምስራች ስምዖን የሰማቸውን ሐዘናት ገልጸዋል። ከነዚህም ውስጥ እስራኤል ዳንሳ አንዱ ነው። የጂሰስ ወንደርፉል ቲቪ አገልጋይ እስራኤል ዳንሳ የሐዘን መልእክቱን ሲያስተላልፍ ዘማሪት የምስራች ወጣትነቷን ስታ ወደ አገለገለችው ጌታ ሄዳለች ብሏል። ዘማሪት የምስራች በዝማሬ ጸጋዋ ለብቻዋ መጽናናትን መባረክ ምክንያት የሆነች በወጣትነቷ እግዚአብሔርን በመፍራት የምትመላለስ እህታችን ነበረች ብሏል። እስራኤል ዳንሳ በድንገት በሞት ከኛ መለየቷን ስንሰማ እጅግ አዝነናል። የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን በዘማሪት የምስራች ስምዖን ሞት የተሰማን ጥልቅ ሐዘን እየገለጽን ለቤተሰቦቿና ለዘመዶቿ መጽናናትን እንመኛለን በማለትም ገልጿል። ሌላው ዘማሪ ዮሴፍ በቀለም የሐዘን መልእክት አስተላልፏል። እግዚአብሔር አንተ ሁልጊዜ ትክክል ነህ። በአካል ተገናኝተን ባናውቅም ብዙ ጉጉት እንዳለሽ ያስታውቅብሻል። ጌታ አልፈቀደም። ወደ አባትሽ ወደ ተሻለው ቦታ ሄደሻል። ለቤተሰቦችሽና ለቅዱሳን መጽናናት እመኛለሁ ብሏል ዘማሪ ዮሴፍ በቀለ። ሌላው የፓስተር ሳሙኤል ጌታቸውም የሐዘን መልእክት አስተላልፏል። ውድ እህታችን በዚህ ወጣትነት ዕድሜ ስትለይን ብናዝንም በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመንሽ ካገኘሽው የዘላለም ሕይወት የተነሳ ወደ ተሻለው የረፍት ዓለም በሽታ፣ ስቃይ፣ ማጣት፣ ልዩነት፣ ግራ መጋባት ወደሌለበት የሰላም ዓለም ሄደሻል። እግዚአብሔር ለቤተሰብና ለወዳጅ ዘመድ ፍጹም መጽናናትን ያድርግ ብሏል ፓስተር ሳሙኤል። ሌላው የክብር ሕይወት ቤተክርስቲያን ወይም ግሎሪየስ ላይፍ ቸርች የሐዘን መግለጫ ነው። ግሎሪየስ ላይፍ ቸርች የሰጠው የሐዘን መግለጫም እንዲህ ይላል። በእህታችን በዘማሪት የምስራች ስምዖን ሕልፈት ሞት የተሰማንን ልባዊ ሐዘን እየገለጽን ለቤተሰብ ለወዳጅ ዘመድ ጓደኞቿ ሁሉ ጌታ መጽናናትን እንመኛለን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው በማለትም የግሎሪየስ ላይፍ ቸርች መግለጫውን አስተላልፏል። ሌላው አገልጋይ ጆጭሮ የሰጠው የሐዘን መግለጫ ነው። ለሕክምናዋ ገንዘብ ሲጠይቅ ቀድሞ የደረሰው ከፍተኛ ገንዘብ የሰጠው የኤልጂ ቲቪ የአገልጋይ ጆጭሮ ሐዘን መልእክትም እንዲህ የሚል ነው። ተወዳጇ እህታችን ዘማሪት የምስራች ስምዖን ሕልፈት የሰማንን ሐዘን እየገለጽን ለወዳጅ ለዘመዶቿን ሁሉ ጌታ መጽናናት ያድርግ ዘንድ እንላለን። ሁሉ በእርሱ ሆነ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። ዘማሪት አዲስ ዓለም አሰፋ ነው። አዲስ ዓለም አሰፋ በሰላም እረፊ እህቴ በማለትም የሐዘን መግለጫ አስተላልፋለች። ላው በዘማሪት የምስራች ስምዖን መግለጫ የሰጠው ዮናስ ከበደ የተባለው ታዋቂ ምሁር ነው። እህቴ ዘማሪት የምስራች የመዳን ጉጉትሽን አይቻለሁ፣ የመኖር ጉጉትሽን አይቻለሁ። ሞት ማይለመድ ባላንጣ ነው ብሏል ዮናስ ከበደ። የሰው ልጅ ከሞት በኋላ ወዴት ይሄዳል የሚለውን ጥያቄ በአብዛኛው የሃይማኖት አስተምህሮቶች ነፍስ ከስጋዋ ተነጥላ በፈጣሪ ፊት እንደምትቀርብ ሲያትቱ፣ ቡዲዝም ሌላ አካል ለብሶ ወይም ሪካርኔሽን እንደሚፈጠር ይናገራል። ሕይወት ያለ ግብ ዛብራ ያለ ዓላማ እንደምትጠፋ የሚነግሩንም በጣት የሚቆጠሩ አይደሉም። ነፍስ ምንድናት? ከስጋ የሚሰፋት ቀጭን ክርስ ምን ይባላል? ሌላ ፈተና። እህቴ ዘማሪት የምስራች የመዳን ጉጉትሽን አይቻለሁ፣ የመኖር ጉጉትሽን አይቻለሁ። ቅዱሳንና ጌታን ለማገልገል ያለሽን ጉጉት አይቻለሁ። ነገር ግን በሕይወትም ሆነ በሞት ላይ ሉዓላዊ አንድ ብቻ ነው፣ እሱም የሚወድሽ ጌታ ኢየሱስ ብቻ ነው። በዚህ ዓለም ስንኖር የምንኖረው ከብዙ ጥያቄዎች ጋር ነው። መልስ ካላቸው፣ መልስ ከሌላቸው ጥያቄዎች ጋር፣ ከሚመለሱ ከማይመለሱ ጥያቄዎች ጋር፣ ከሚገቡን ከማይገቡ ጥያቄዎች ጋር። ሕይወት እንዲህ ነው መልኳ።
አንድ ቀን ግን ጥያቄው ይመለሳል ወይ ጥያቄው ይጠፋል ወይ ከጥያቄ በላይ እንሆናለን። ሞት እውነት ነው። እዚህ ዓለም ላይ ያለን ዝናን፣ ስልጣን፣ ገንዘብ፣ ክብርን እንድንንቅ የሚያደርገን ተስፋችን ከሞት ማዶ ስለሆነ ነው። ሞት ወይ መውጊያ ወዴት አለ? ሞት በሌለበት የለም ትንሣኤ። ትንሣኤን ሞት ይቀድመዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁ ይጥና ይላል ዮናስ ከበደ። ሌላው በዘማሪት የምስራች የሐዘን መግለጫ የላከው የጂፒኤስ ቤተክርስቲያን መሪ ነቢይ ሄኖክ ሲሆን የሄኖክ የጂፒኤስ ቤተክርስቲያን የሐዘን መግለጫ እንዲህ ይነበባል። እህታችን የምስራች ስምዖን በቤተክርስቲያናችን በኢየሱስ የትንቢት መንፈስ ቤተክርስቲያን ጂፒኤስ ቸርች ከጌታ በተቀበለችው ጸጋ በዝማሬ አገልግሎት በብዙ መስጠትና ትጋት በፍጹም ቅንነት ስታገለግል የቆየች ሲሆን ባደረባት ጽኑ ሕመም ስትታከም ቆይታ አሁን ከዚህ ዓለም በሥጋ ተለይታን ወዳገለገለችው ጌታ ሄዳለች። በዚህም በአካል እርሷን ከአጠገባችን በማጣታችን ጽኑ ሐዘን የተሰማን ሲሆን ነገር ግን ወተሻለው ቤቷ በመሄዷ በዚህ እንጽናናለን። ቤተክርስቲያናችን ለወዳጅ ለዘመዶቿ ሁሉ መጽናናትን እየተመኘን ከአስከሬኗ ወደ ትውልድ አገሯ ስለሚሸኝ የጂፒኤስ ቤተሰብ የሆናችሁ ሁሉ በዩጎ ቤተክርስቲያን እንድትገኙ በጌታ ፍቅር እናሳስባችኋለን በማለትም መልእክት አስተላልፏል። ሌላው በዘማሪ የምስራች ሐዘን መግለጫ የላከው ዘማሪ ተከስተ ጌትነት ነው። አንተ የምታገለግልበትን ቀን ጠብቄ የመጣሁት ለዚህ ነው ስትለኝ ልቤ ተነካ። እግዚአብሔር ዕድሜ ስለቀጠልልኝ አንተ የምታገለግልበትን ቀን ጠብቄ የመጣሁት ለዚህ ነው ስትለኝ ልቤ ተነካ። ያ የሆነው ከአንድ ወር በፊት ነቢይ ጥሌ በሚያገለግልበት ቤተክርስቲያን ነበር። መድረክ ላይ ሆኜ የዘመርኩ ሳለ በብዙ ደስታ የፈነደቀች ስታመሰግን ድንገት ዓይኔን ስገልጥ አየኋትና የተደረገላትን የአምላክ ቸርነት በማሰብ እንባ እንደተናነቀኝ መቼም አልዘነጋውም። ለጊዜው ቢያሳዝንም ያልተቆራረጠ ፍስሐና ደስታ ወደ ሞላው ወደ ጻድቃኖች ሀገር ሄዳለች። ለቤተሰቧና ለሚወዷት ወዳጇ ሁሉ ጸጋ መጽናናት ይሁንላቸው የሚይ እንወድሻለን በማለትም ዘማሪ ተከስተ ጌትነት የሐዘን መልእክቱን አስተላልፏል። እንግዲህ የተለያዩ ዘማሪያንና የቤተክርስቲያን መሪዎች ሁሉ ስለ ዘማሪ የምስራች የተሰማቸውን ጥልቅ ሐዘን ገልጸዋል።